ዛሬ ላቀሳስር ነው የመጣሁት። የህግ ልብስ ግጥም አድርጎ ለብሶ ፕራንክ የሚባል ነገር አለ ወይ? ኮሚሽነር ስማችሁን እያጠፋ ነው፣ አግበኔ ነው። እንደዚህ አይነት ነገር የለም። እኔ አሁን የህግ አካልና አካለኝ እሄዳለሁ ተገልበለ ገለበ። ምክንያቱም ከጀርባው ህግ ነው ያለ። ይሄ ፕራንክ አይደለም፣ የሀገር ክደት ነው። በስተጀርባው ብዙ አጀንዳ ያለው አሸባሪነት ነው። በአጠቃላይ ትታሰራለህ፣ ትያዛለህ። አንተን የሚመስል ያሳየን አረ በእናትህ ቆይ በእናትህ አንተን የሚመስል ያሳየን ምን አገባህ? ቆይ እንትን ነው አንተን የሚመስል ሰው ያሳየን ወንድም እናት ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ? ሂሳብ አይ ችግር የለውም እሱ ስለሳ አለ ወራ እሺ ይቅርታ ምን አገባሽ? እንዴ ታይቱካ ተተነገ ተገዝባ ተጠልቅ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አሁን ሳስረብኝ ነው ያው ና ኧረ ምን እዚህ ቆይታችኋል? ይሄን ልጅ አይታችሁታል? ሰው ገሎት ሰው ነው አላየሽም? እዚህ አልቆያችሁም? ቆይተን ነው እኮት አላየሽም ወይ? እሱ የሚመስል ሰው አላያችሁም? ጠቁመው ነው እዚህ አለ ብሎ እኔ አላየሁም። ምንድን ነው ትንቀጠቀጠው? አይተዋል? በደንብ ንገረኝ። ምንድን ነው ይሄ? ወንጀለኛ ነው፣ ጠፍቶብን ነው። አይተዋል? ምን አይነት ወንጀል? አይተዋል? አባ አላየኸውም? እሺ ታውቃላችሁ? ምንድን ነው? ኧረ አላውቀውም። አታውቀውም? ምልክት እየሰጠኝ ነው። አይተዋል? ምልክት እየሰጠኝ ነው። ወንጀለኛ ሰው ገሎ ምናምን ከሆነ እንደዚህኛው ደግሞ እጅጅ የሚል ፕራንክ አይቼ አላውቅም። እንደዚህ አይነት ፕራንክ በእኛ ላይ አይሆንም። እንደዚህ አይነት ፕራንክ ደስ አይልም። ሲቀጥል ደግሞ ፕራንክ የሚያዝናናና የሚያስቅ ነገር ነው መሆን ያለበት እንጂ የሰውን ክብር የሚነካ የሚያሳፍር መሆን የለበትም። እና እንደዚህ አይነት ፕራንክ የምትሰሩ ሰዎች በጣም ነው የሚደብረው። ይሄ ልጅ ግን በጣም ነው ያሳዘነኝ፣ እውነት ለማውራት በጣም አሁን ከእንቅልፍ እየተነሳው ማለት ነው። ይሄንን ፕራንክ አይቼ እንዴት ቅጥል እንዳልኩኝ ምን ነው እኔ በናቲ ቦታ ቦንኩኝ። ከመቀመጫው እንደዚህ እንደ ሎሚ ነበር መፈለቀቀው። እንዴ ሰውን እንደዚህ እያዋረዱ ፕራንክ ምናምን አለ እንዴ? በቃ የማንም ሎካል መጫወቻ ሆነ። የልጁን የዋህነት አይቶ እኮ ሁሉም በቃ ኮንተንት መሞከሪያ ያደረገው ፕራንክ እኮ የሆነ የሚያስቅ ነገር የሚያዝናና ነገር ምናምን ነው፣ ሰውን ኮንፊውዝ የሚያደርግ ነገር እንጂ ሰውን እንደዚህ የሚያዋርድ ምናምን። ደግሞ ፕራንክ የሚያደርጉ ሰዎች ግግም ያሉ ጌጆች። እነዚህ ልጆች ምን አለ ደህና ሰው ቢያጋጥማቸው፣ ደህና ሰው እኔ ተቃጠልኩኝ በቃ ታሰበበት አሪል እንደዚህ ነው። ፕራንክ ነው የምሰራው። ምንድነው እንደዚህ የምትጫወቱበት? ለምን ፋራ ትሆናላችሁ? እንደ አይነት ፕራንክ አለ እንዴ? በዛ ላይ የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱንም አታራክሱት። ገብቷችኋል? ምን ያርጋችሁ ልጁ? ምን በቃ የሆነ ሰው የለውም ብላችሁ ነው? ምንድነው? ይደብራል። በቃ ለማደግ የሚጣጣር ልጅ ነው። በቃ ኢንተርናሽናል ስለሚሞክር ነው ያወቅነው። አንዴ አይሾ ስፒድ ጋር ይሮጣል፣ አንዴ ደግሞ ምናምን ዳይላም ፔጅ መጣ ምናምን ዲዲጄ ምናምን ሲመጡ በጣም እንትን እያለ ነበርና ጎበዝ ነው። በቃ በት ብሎ የሆነ ነገር ነው የሥራ ሰው ነው። ለዛ በቃ አንዴ አታዝጉት፣ ይደብራል። ገብቷችኋል? ሂዱና ሌላ የምታዝጉትን አዝጉ። በቃ ይደብራል። ልጁን አትጫወቱበት። እንደረገበ ጀላ ወደ ግራና ወደ ቀኝ እያደረጋችሁ ልጁን ምን ጉድጓድ ውስጥ ልከቱት ነው እንዴ? ምን አይነት አንድ ነገር እንትን እንዳትሉት። ሊ ጃርደን እሺ ባለፈው ተስማምተናል መሰለኝ። ነግራኛ ሀሳብ ሳይሆን ትንሽ ዋጋ እንድንስ ዋጋ ለማስከፈል
የጥርስ ማስታወቂያ ምናምን ሰራ ቆይታችኋል እዚህ ቆይታችኋል? ይሄን ልጅ አይታችሁታል? ሰው ገሎት ሰው አላየሽም? እዚህ አልቆያችሁም? እስቲ ቆይተና እኮት አላየሽም ወይ? እሱ የሚመስል ሰው አላያችሁም? ጠቁመው ነው እዚህ አለ ብሎ እኔ አላየሁም። ምንድን ነው የምትንቀጠቀጠው? አይተኸዋል? በደንብ ንገረኝ። ምንድን ነው ይሄ? ወንጀለኛ ነው፣ ጠፍቶብን ነው። አይተኸዋል? ምን አይነት ወንጀል? አይተኸዋል? አባ አላየኸውም? እሺ ትተዋወቃላችሁ? ምንድን ነው? ኧረ አላውቀውም። አታውቀውም? ምልክት እየሰጠኝ ነው። አይተኸዋል? ምልክት እየሰጠኝ ነው። ወንጀለኛ ሰው ገሎ ምናምን ከሆነ ዝም ማለት ምን እንዳይሉ ማለት እንዳይጠረጥሩ ማለት ተባባሪ እንዳያረጉኝ ነው። ድመጥቶ ነበር ቦታ ምናምን ጠይቀው ነበር። አታስታውሽም? ውሃ ብዬ ነበር ማለት ቀንቶኝ እኮ እንዴ ውሃው እስካሁን አልመጣም። ቀዝቃዛ አጋጣሚ አልኩ። እሱ አይደለም ምን አንተ ሳታይ ነው የምትናገረው? እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። እሱ ከነሱ ጋር አስተናጋጅ ነው። አንተ ምንድን ነው ችግር? ሴት ነው እንዳትለይ። የማንን ነው ያሳየው? ነው እሱ ራሱ ያሳየው አይደል? የሴት አሳየች ወንድ ትጠቆመኛለህ? ኧረ ወንድ ነው ያሳየኝ ቅድም። እንዴ አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ለምንድን ነው ህግ የምታስተካክለው? እንስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ እኔ ሌላ ቦታ ችግር አቃጣሪ። ኧረ ይቅርታሽ ይቅርታሽ ተመሳስሎኝ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? ውስጡ ነው ማለት ነው። እሺ መጣን። አይ አንተን ይመስላል። ተነስ ነው አንተን ይመስል ያሳየን። ቆይ ይቅርታ ነው። ኧረ በእናትህ ቆይ በእናትህ አንተን ይመስል መሰለኝ። አንተን ይመስል ያሳየን። አንተን ስለምን ምን አገባህ? ቆይ እንትን ነው አንተን የሚመስል ሰው ያሳየን ወንድም። እናት ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ። ምን አገባሽ? ሂሳብ አይ ችግር የለውም እሱ ስለሳ ነው ወራ። ምን አገባሽ? እንዴ ታይቱካ ተተነገ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። እግዚአብሔር ወንጀለኛ ጠቁማል። አሪፍ ነገር ነው ያደረገና
አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድነው ይሄ 200 ብር ሙስና? ኧረ በእግዚአብሔር ይቅርታ ናቲ፣ ምንድነው አድናኝ ፕራንክ አድርጌዋለሁ። አይ አድናኝ ወይ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው። ሪል ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ናሽ ና ተረጋጋ። አንድ ነው ተረጋጋ። የኔ ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ እኔ ራሱ ወንጀለኛ ሊሉ የሚያስፈራው ወንጀለኛ ከሆነ እኔን ወቅቱኝ እንደማይሄድ ናሽ ና ተረጋጋ። ታውቂዋለህ ግን ከነሱ ጋር አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ይስራት። ለምንድን ነው ህግ የምታስተካክለው? ይቅርታሽ ተመሳስሎ ኧረ ወንድሜ ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? አይ አንተን ይመስላል ኖ አንተን ይመስል ያሳየን። እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላውቅም። ግን ምናልባት አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረህ እኛን ፕራንክ እያረክ ካልሆነ በስተቀር እግዚአብሔርን በህይወት አንድ ቀን ቆፍጠን በል፣ ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያደረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል፣ ድቅን ይባላል። እንዲህ ስቅቅ ስትል ዘራፍ ብትል እንኳን ሂድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገር ያወጡብህ። ከሳህ ካሳ ተቀበል። በአደባባይ አዋርደውኛል፣ አንጓጠውኛል፣ ክብሬን አሳንሰውታል ብለህ ካሳ ተቀበላቸው። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አምጥተህ ማሳቀቅ ምናምን። አንተም ትደረጋለህ እኮ። ምን አይነት ፕራንክ ነው ይሄ? እኔ ፌደራል ወይ አጋዚ ሰብስቤ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገ ነው የምትሉት ልጁን? ቆይታችሁ ይሄን ልጅ አይታችሁት ሰው ገሎት ሰው ነው አላየሽም? እዚህ አልቆያችሁም? ሰዎችን ፕራንክ ማድረግ፣ በአደባባይ ማዋረድ፣ ማስደንገጥ፣ በፖሊስ ልብስ ያልተገቡ ተግባራትን መፈጸም በኢትዮጵያ ሕግ ይፈቀዳል። ልቆያችሁ ጠበቃ ስላስፋ ነኝ። እንግዲህ ይህንን ፕራንክ ብዙ ሰው ልኮልኝ ምንድነው በዚህ ላይ ሕጉ የሚለው ብላችሁኛል። ያው እንግዲህ የተሰማን እንደሁላችሁም ነው። በጣም ርቀት ሄዶ ቪው ለማግኘት እንግዲህ አንድን ሰው በዛ መልኩ በጣም የማዋረድ የማስደንገጥ፣ በተለይ ደግሞ የፖሊስን ልብስ ለብሶ ፖሊስ ከሆነ በአግባቡ የፍርድ ቤት መጥሪያ አሳይቶ ነው እንግዲህ እንጂ እንደዚህ ከተቀመጠበት በዛ መልኩ አንገቱን ይዞ እንደዛ በጣም በሚያስደነግጥና በሚያዋርድ መልኩ የሚደረግበትም ሁኔታም በመርህ ደረጃ የሚፈቀድም አይደለም። ስለሆነም ይሄ ፖሊስንም የገለጹበትን መንገድ ከዛም ባሻገር ልጁ ላይ ፕራንክ በሚል የተሰራው ነገር ሰውን በአደባባይ ማዋረድ ማወክ የሚባልና በምንም አይነት ተቀባይነት የሌለው ብቻ ሳይሆን ጉዳዩን ወደ ሕግ ቢወስደው እነኚህ ሰዎች ላይ የወንጀል ተጠያቂነት የሚያስከትል ነው እና ፕራንክ እየተባለ በዚህ ርቀት የሰዎች ግላዊ ሕይወት ላይ፣ ነፃነት ላይ፣ ሰላም ላይ፣ አካላዊ ደህንነት ላይ እየተፈጸሙ ያሉ ነገሮች በጣም ከሕግም ከሞራል የሚያፈነገጡ ስለሆኑ ቢቆሙ ነው የሚሻለው ነው የምለውና በግልጽ ፕራንክ ወንጀል የሚል ነገር ባይኖርም በዚህ ድንጋጤ አንድ ሰው የጤና እክል ቢደርስበት የአካል ጉዳት ቢደርስበት በዚህ ተነሳስቶ ለምሳሌ ድብድብ ቢነሳስ ያንን ጠርሙስ አንስቶ ልጁ በጣም የተረጋጋ ጎበዝ በጣም ነው ያደነኩት ሁኔታው ስለሆነ ነው እንጂ ሌላ ሰው ቢሆን በጠርሙስ አንስቶ ቢፈነክተው ምንድን ነው የሚሆነው? ለሌላ ራሱ ወንጀል ሊያመቻቻችሁ የሚችል ነገር ነው እና ይሄ ነገር ተገቢ ስላልሆነ ቢቆም የሚሻለው። ህጉም ደግሞ ተጠያቂነትን ሊያስከትል እንደሚችል ያመለክታል። አመሰግናለሁ። በርካቶችን ያስቆጣውና ያሳዘነው ናቲ ባርበር ላይ የተሰራው ይህ የምትመለከቱት የፕራንክ ቪዲዮ በዚህ በማህበራዊ ሚዲያ ላይ በተለይም በቲክቶክ ላይ አጫጭር ቪዲዮዎችን በማጋራትና በፀጉር አስተካካይነት ስራው የምታውቁት ናቲ ባርበር ላይ የተሰራው ይህ የፕራንክ ቪዲዮ በበርካታ ሰዎች ዘንድ ከፍተኛ ቁጣን
አስነስቷል። ታዲያ እናንተስ እንዲህ መሰሉ ፕራንክ አግባብ ነው ብላችሁ ታምናላችሁ ወይ? እስኪ ሐሳባችሁን ግለጹልኝ። ታዲያ ናቲ ባርበር ከዚህ ቀደም በማህበራዊ ሚዲያ ገጾች ላይ የሰዎች መተረቢያና እንዲሁም ደግሞ የትችት ሰለባ ሆኖ የቆየ ቢሆንም አሁን ላይ በሱ ላይ የተሰራው አስፈሪ የፕራንክ ቪዲዮ ድንበር ያለፈና ስለ ልቦናዊ ጫና የሚያደርስ ነው በሚል በርካቶች ተቃውሟቸው እየገለጹ ይገኛሉ። በቪዲዮዎች ላይ እንደሚታየው ታዲያ አዘጋጆቹ የፖሊስ ደንብ ልብስ በመልበስ ወጣቱን አስደንግጠውና አስፈርተውት የሚታዩ ሲሆን በዚህም ሳቢያ ወጣቱ በከፍተኛ ፍርሃትና እንዲሁም ደግሞ ጭንቀት ውስጥ ሆኖ ተቀርጿል። ኦፊሻላዊ የፖሊስ ዩኒፎርም በመጠቀም እንዲህ አይነት ድርጊት መፈጸሙ በርካታ ማህበራዊ ሚዲያ ተጠቃሚዎችን አሳዝኗል። ታዲያ ናቲ ቪዲዮ ከናይቼዋለሁ፣ በጣም ያሳዝናል። እኔ ቡሊዎች አይመችኝም። እንደዛ አይነት ነገር ደግሞ መቼም እንዳያጋጥምብህ ለ3 ወር በማት ቤዘሽ ድርጅቱ ነፃ ስኮለርሺፕ ሰጣለሁ ሶዳት መቼ ማንም ቡሊ አያረገም። instead of hoping that people around you are going to be nicer ራስህን አደገኛ አድርገህ በሚሰራ እና በተፈተነ ስኪል ሴት መቼም ቡሊ እንዳትደረግ እናደርጋለን። join us scholarship 3 months and you will never have to worry about those losers again. እነዚህ ልጆች ማለት ነው ለምን በራሳቸው ሙድ በተገኙበት ቦታ ፕራንክ አናረጋቸው? ማለት ለምሳሌ እኛ ሰፈር ከተገኙ ሁላችንም ስብስብ ብለን ልጥፍ ጅልጣ እናረጋቸውና ከዛ እንደዚህ እንላቸዋለን። በሪል እንደዚህ ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ፋራን በፋራ ስታይል ነው የምታስተምሩት። ገባችሁ? ምን ታስባላችሁ? ትላንትና በስሜታዊነት እነዚህ ልጆች በተገኙበት ፕራንክ ነው ብለን ደብደባቸው ብዬ ነበር። አሁን ላይ ተረጋግቼ ሳስበው ለካ ትንሽ ግዙፍ ናቸው። ለምን ከመንግስት ጋር እናቀሳስራቸው? ይህ ጉዳይ ከጀርባው ሌላ ዓላማ አለው። ይህ ቪዲዮ ቀጥታ መንግስትን ነው የሚመለከተው። ከውጪ ኃይሎች ጋር በመተባበር መንግስትን ለመጣል እየተደረገ ያለ ጥረት ነው። ይሄ ሰማያዊ ልብስ ማለት እኮ በአድዋ ሀያቶቻችን በማይጨው ደግሞ እናቶቻችን ደም ያፈሰሱበት ነው። እንደ ማንኛውም ተራ ልብስ ፕራንክ ምናምን እያሉ ክብሩን ዝቅ አድርገው የሚጃጃሉበት ምናምን አይደለም።